ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ፖለቲካ ሂስ ዝግጅታችን ነው። በዛሬው ዝግጅቴ ላይ በትግራይ ክልል ያለውን አጠቃላይ ችግሮችን የምንዳስስ ይሆናል። እግረ መንገዳችን በትግራይ ክልል ያለውን ችግር ለመፍታት ምን መደረግ አለበት የሚለው ጉዳይ ላይም እንወያያለን። በዚህ ችግር ውስጥ ተጠያቂዎቹ እነማን ናቸው የሚለውን ጉዳይንም በመረጃና ማስረጃ አስደግፈን የምንዳስስ ይሆናል። ለዛሬ ወደ ተዘጋጀንበት አጀንዳ ከማለፋችን በፊት ግን በዛሬው ዕለት የወጡ ትኩስ መረጃዎችን በአጭሩ የምነግራችሁ ይሆናል። ከአፍታ ቆይታ በኋላ ስመለስ በቀጥታ ወደ መጀመሪያው መረጃዎች የማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃዎቹን ደግሞ ላይክና ሼር በማድረግ የማል ሚዲያ ቤተሰብ ይሁኑ። እንግዲህ ወደ መጀመሪያው መረጃ ሳልፍ በትግራይ ክልል ውስጥ ህጻስ ተብሎ በሚጠራው መጠለያ ውስጥ ስለተፈጠረው ረሃብ የምነግራችሁ ነገር ይኖራል። ባለፉት 4 ወራት ውስጥ ብቻ መንግስት ወደዚህ ህጻስ ተብሎ ወደሚጠራው መጠለያ የላካቸውን እህሎች የኢትዮጵያ አደጋ ስጋት አመራር ኮሚሽን አውጥቷል። እሱን መረጃ ነው የምነግራችሁ። በአጠቃላይ ባለፉት 4 ወራት ውስጥ 11406 ኩንታል እህልና 257 ሚሊዮን ብር ወደ ህጻስ ተብሎ ወደሚጠራው መጠለያ መላኩ ተገልጿል። በመስከረም ወር ለ16775 ሰዎች፣ በጥቅምት ወር ደግሞ ለ18290 ሰዎች፣ በህዳር ወር ደግሞ ለ17813 ሰዎች፣ በታህሳስ ወር ደግሞ ለ14413 ሰዎች ይሄ እርዳታ ተልኳል በመንግስት በኩል ማለት ነው። ይሄንን ስንደምረው የሚመጣው 11406 ኩንታል እንደሆነ ይታወቃል ማለት ነው። ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ነው ወደዛ የተላከው ማለት ነው። ከዚህ በተጨማሪ 257 ሚሊዮን ብር የሚገመት እህል ወደዛ መላኩን መረጃዎቹ የሚያመለክቱት ማለት ነው። ነገር ግን ይሄ እህል ለህዝቡ በትክክል ደርሷል ወይ የሚል ጥያቄ ይነሳል። ለምን ለነዚህ ሰዎች ሊደርስ አልቻለም የሚል ጥያቄ መነሳት አለበት። ይህንን የሚጠይቅ ማንም የለም፣ እስካሁንም አልጠየቀም። ረሃቡ ብቻ ነው እየተሰማ ያለው። ይህንን ያክል እህል ለምን አልደረሳቸውም? ምን በላው? ወዴት ሄደ? የሚለው ጥያቄ፣ ምን ዋጠው የሚለው ጥያቄ መነሳት መቻል አለበት። ከህወሓት ውጪ ይህንን ደግሞ ሊያደርግ የሚችል የለም። ይህንን ለሚመለከተው ቀጥታ ጊዜያዊ አስተዳደሩ ነው። የጊዜያዊ አስተዳደሩ ከፌዴራል መንግስቱ የተሰጠውን እርዳታ ለህዝቡ በትክክል አድርሶታል ወይ የሚለው ጥያቄ መጠየቅ መቻል አለበት። ለህዝቡ ቢደርስ ኑሮ ህዝቡ በዚህን ያክል ሰውነታቸው ከስቶ አጥንታቸው ገጦ አይታይም ነበር ማለት ነው። እንግዲህ ከፌዴራል መንግስቱ የሚደርሱትን እያንዳንዱ እህሎች ጊዜያዊ አስተዳደሩ ወዴት እንደሚያደርሳቸው መጠየቅ መቻል አለበት። እያንዳንዱ ሰው በዚህ ጉዳይ ላይ መጠየቅ መቻል አለበት። የሚገርመው ነገር ተፈናቃዮች ወደዚህ ካምፕ ከገቡ ጊዜ አንስቶ እስካሁን ድረስ 340 የሚሆኑ ሰዎች መሞታቸውን አዲስ ሪፖርት በቦታው ተገኝቶ ባደረገው ማጣራት ማሳወቁ ተገልጿል። ባለፉት 4 ወራት ደግሞ 80 የሚሆኑ ሰዎችም እንደሞቱ የአዲስ ሪፖርተር ጋዜጠኞች ማጣራት አድርገናል ብለው አውጥተዋል ማለት ነው። የአዲስ ሪፖርተር ጋዜጠኞች እንደገለጹት ከሆነ በየወሩ ከፌዴራል መንግስቱ ስንዴ፣ አልሚ ምግብና የአትክልት ዘይቶች እንዲሁም በቤተሰብ 17 ኪሎ በቆሎ፣ ስንዴና የተለያዩ ጥራጥሬዎችን ያካተተ እርዳታ ከፌዴራል መንግስቱ ቢላክም እነዚህ ሁሉ ዝርዝር እህሎች ለተረጆቹ እንደማይደርስ ከተረጆቹ ባደረገው ጥናት ገልጿል ማለት ነው። ለነዚህ በሙሉ ከፌዴራል መንግስቱ ከሚላከው ላይ ተቀንሶ የሚሰጣቸው 15 ኪሎ ዱቄት ብቻ እንደሆነ እንግዲህ በዛ መጠለያ ውስጥ ያሉ ሰዎች ለአዲስ ሪፖርት ጋዜጠኞች አስረድተዋል ማለት ነው። የሚገርመው ነገር ከ3 ቀን በፊት የክልሉ ጊዜያዊ አስተዳደር የሆኑት ፕሬዚዳንት ታደሰ ወረደ ወደ ፌዴራል መንግስቱ መምጣታቸው ይታወሳል። ከጠቅላይ ሚኒስትሩ ጋርም ተወያይቷል። ይሁን እንጂ ይሄ ችግር እንዳለ አልነገሯቸውም ለጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ከአውሮፓ ተወካዮች ጋርም ተወያይቷል። በዛ ውይይት ላይም በትግራይ ክልል ረሃብ እንዳለ አልተናገሩም ነበር ማለት ነው። ምክንያቱም እነሱ የሚፈልጉት በእነዚህ ሰዎች ረሃብ ላይ ፖለቲካ መስራት ነው። የበለጠ ነገሩ ከሮ ሞት በዛ ካምፕ ሲገባ የበለጠ ፖለቲካ ለመስራት ይመቻቸው ነበር። ዞሮ ዞሮ ግን ከነሱ ሐሳብ የፈጣሪ ሐሳብ ቀድሞ ወጣቶቹ ወደዛ ቦታ ሄደው የተለያዩ እርዳታ እየተደረገላቸው እንደሆነ ይታወቃል ማለት ነው። ወደ ሁለተኛው መረጃ ሳልፍ የአሜሪካን ኤምባሲ ያወጣው መግለጫ ነው የምነግራችሁ። የአሜሪካን ኤምባሲ ባወጣው መረጃ መሰረት በኢትዮጵያ የአሜሪካን አምባሳደር የሆኑት ኤርቬን ማሲንጋ ከኃላፊነታቸው እንደማይነሱ አስታውቋል ማለት ነው። ሰሞኑን በአፍሪካ የሚገኙ የአሜሪካን አምባሳደሮች ወደ ሀገራቸው የተጠሩ ሲሆን አንዳንድ የዜና ወኪሎችም አምባሳደር ኤርቬን ማሲንጋ እንደተጠሩ ዘግበው ነበር። ይሁን እንጂ ኤምባሲው ባወጣው መግለጫ መሰረት የወቅቱ በኢትዮጵያ የአሜሪካን አምባሳደር ኤርቬን ማሲንጋ
ወደ አሜሪካን እንዲመለሱ ጥሪ አልተደረገላቸውም ብሏል ማለት ነው። ትራምፕ በባይደን አስተዳደር የተመደቡ አምባሳደሮችን እንደሚያነሱ ሲናገሩ የቆየ ቢሆንም ኤርቬ ማሲንጋ ግን በአምባሳደርነት ወደ መጡባት ኢትዮጵያ በዛው እንዲቆዩ ተደርጓል ማለት ነው። እኚህ ሰው በባይደን አስተዳደር ወቅት የተሾሙ ናቸው ማለት ነው። ወደ ቀጣዩ መረጃ ሳልፍ የኤርትራን ነው ማገኘው። እንግዲህ የኤርትራ ጦር ወደ አፋር ክልል ድንበር በመግባት ወታደራዊ ትንኮሳ እየፈጸመ መሆኑ ተገልጿል ማለት ነው። የሻዕቢያ ወታደር ይህንን ማድረግ የጀመረው ትናንትና ህወሓት ትዕግስቴ አልቋል የሚል መግለጫ ማውጣቱን ተከትሎ እንደሆነ የአዲስ ሪፖርተር ዘገባ ያመለክታል ማለት ነው። የአፋር ክልል መንግስት ባወጣው መረጃ መሰረት የኤርትራ ጦር ሰርጎ የገባባቸውና ትንኮሳ የፈጸመባቸው ቦታ ቡሬ፣ ደናክል፣ ጋርቦና አዋላ የሚባሉ ስፍራዎች እንደሆኑም ተገልጿል ማለት ነው። የአፋር ክልል መንግስት ከዘረዘራቸው አካባቢዎች መካከል የሆነው ቡሬ በኢትዮጵያና በኤርትራ ድንበር ላይ የሚገኝ ስፍራ ነው። በዚህ ስፍራ የኤርትራ ጦር ከፍተኛ ወታደራዊ እንቅስቃሴ እያደረገ እንደሆነ በአሁኑ ሰዓት የወጡ መረጃዎች ያመለክታሉ። ሌላ በአፋር ክልል መንግስት የተጠቀሰው ስፍራ ደናክል የሚባለው ወይም ዳሎል የሚባለው ስፍራ ነው። በዚህ ስፍራ ላይ በከፍተኛ የጨው ክምችት እንዳለ ይታወቃል። በዚህ የጨው ክምችት ባለበት ስፍራ ላይ የኤርትራ ወታደሮች ሰርገው በመግባት ትንኮሳ ከመፈጸም አልፈው ጥይት እየተኮሱ መሆኑ የአፋር ክልል መንግስት ባወጣው መግለጫ ላይ አስታውቋል ማለት ነው። ሌላ በአፋር ክልል መንግስት የተገለጸው ስፍራ ጋረቦ እና አዋላ የሚባሉ ስፍራዎች ናቸው። በእነዚህ ስፍራዎችም የኤርትራ ወታደሮች ገብተው እንግዲህ በህዝቡ ላይ ከፍተኛ ወታደራዊ ጫና እየፈጠሩ እንደሆነ የአፋር ክልል መግለጫ ያሳውቃል ማለት ነው። እንግዲህ የአፋር ክልል መግለጫ እንደሚያመለክተው የኤርትራ ወታደሮች በአካባቢው ሰላማዊ ዜጎችን በማዋከብና የክልሉ ሉዓላዊነት በመድፈር ላይ ይገኛሉ ይላል። እንግዲህ የክልሉ መግለጫ ይሄ ድርጊት በአስቸኳይ የማይቆም ከሆነ ክልሉ ራሱን ለመከላከል አስፈላጊውን እርምጃ ይወስዳልም የሚል ሐሳብ አስፍሯል በመግለጫው ላይ። ከዛ ውጪ የአፋር ክልል መንግስት በዚህ መግለጫ ላይ የገለጸው ምንድነው? የኤርትራ መንግስት ወታደሮቹን ከክልሉ ድንበር አካባቢዎች በአስቸኳይ እንዲያስወጣ ጥሪ ያቀርባል። እንዲሁም የፌዴራል መንግስቱ ጉዳዩን በቅርበት ተከታትሎ ዘላቂ መፍትሄ እንዲሰጥም አሳስቧል። እስካሁን በዚህ የአፋር ክልል መግለጫ ላይ የኤርትራ መንግስት ምንም የሰጠው ይፋዊ መግለጫ የለም ማለት ነው። ወደ ሶስተኛው መረጃ ሳልፍ የትግራይ ክልል ጊዜያዊ አስተዳደር የሆኑት ፕሬዝዳንት ታደሰ ወረደ ያስተላለፉት መግለጫ ወይም ሐሳብ ነው ምነግራችሁ። ተፈናቃዮች ካልተመለሱ ወደ ጦርነት ልንገባ እንችላለን ሲሉ ተናግረዋል። ታደሰ ወረደ ማለት ነው። ጀነራሉ ነገሩ ከቁጥጥር ውጭ እየወጣ ነው፣ ስለዚህ ለረሃቡ ዘላቂ መፍትሄ ተፈናቃዮቹን መመለስ ነው ያሉ ሲሆን ይሄ የማይሆን ከሆነ ግን ጦርነት ልንከፍትና ወደ ጦርነት ልንገባ እንገደዳለን። በዚህ ምክንያት ወደ ጦርነት ብንገባም የሚጠይቀን አካል የለም የሚል ሐሳብ ያለውን መግለጫ ሰጥቷል ማለት ነው። ፕሬዝዳንቱ በሰጡት ማብራሪያ ላይ ሕጻጽን ጨምሮ በትግራይ ውስጥ 146 የተፈናቃዮች መጠለያ እንዳሉ ገልጿል። እነዚህ በከፍተኛ ችግር ውስጥ እንዳሉም አስረድተዋል ማለት ነው። በተፈናቃዮቹ ላይ እየተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን የገለጹት ፕሬዝዳንቱ ዘላቂ መፍትሄ ሊሆን ይችላል ብለው ያሰቡት ነገር ምንድነው? እነዚህ ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው የሚል ሐሳብን አንስቷል። እውነት ለመናገር በዚህ ጉዳይ ላይ ማን ነው ጥፋተኛ? እስቲ በትግራይ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በዚህ ጉዳይ ላይ ምን አሉ የሚለውን ነገር እነግራቸዋለሁ። በአሁኑ ሰዓት በትግራይ ክልል ህወሓትን ጨምሮ 6 የፖለቲካ ፓርቲዎች ይንቀሳቀሳሉ። እነሱም አንደኛው ህወሓት ነው፣ ሁለተኛ ስምረት የሚባለው ፓርቲ ነው፣ ሶስተኛ ሳልሳይ ወያኔ ትግራይ የሚባለው ነው፣ አራተኛው ብሔራዊ ባይቶ አባይ ትግራይ የሚባለው ነው፣ አምስተኛ ውድብ ናጽነት ትግራይ የሚባለው ነው፣ ስድስተኛ ሹም ተንቤን የሚባለው ነው ማለት ነው። እነዚህ 6 ፓርቲዎች በዚህ ጉዳይ ላይ ሀሳብ ሰጥተዋል። ከህወሓት ልጀምራላችሁ። ህወሓት እንግዲህ ያው ራሱን ጥፋተኛ ማድረግም አይወድም፣ ነገሮችን ሁሉ ወደ ሌላ መለጠፍ ነው የሚወደው። ስለዚህ ከዛ አንጻር ምን አለ የሚለውን ስንመለከት ከ5 ዓመታት በላይ በተቀደደ ፕላስቲክ እየኖረ ያለው ህዝብ የአራዊት ሲሳይ ሆኗል። የተቀረው ደግሞ እየቀነሰ በመሄዱ ባለው የእርዳታ አቅርቦት ምክንያት ለከፍተኛ ቀውስ ተዳርጓል የሚል ሐሳብ አንስቷል። በየቀኑ በረሃብና በበሽታ ሰው እየሞተ ነው የሚልም ሐሳብ አንስቷል። ጊዜው እየሄደ ነው፣ ትግስታችንም ልክ አለው፣ ከትግስታችን በላይ የሆነ ነው ነገሮች ሲልም ሐሳብ አንስቷል። የትግራይ ህዝብ ከዚህ በላይ መከራ የሚሸከምበትም ጫንቃ የለውም። ስለሆነም ትግራይን ለማዳከም የተሸረበ ሴራ ስለሆነ ህዝባችን እስኪያልቅ አንታገስም፣ ወደ ጦርነት እንገባለን የሚል ሐሳብ አንስቷል ህወሓት ማለት ነው። ከህወሓት ቀጥሎ ስምረት ፓርቲ ምን አለ የሚለውን ስንመለከት ከህዝብ ደህንነት የድርጅት ደህንነት ይቀድማል የሚል አቋም ያለው ኋላ ቀር ቡድን በመሬትና በወርቅ ስርቆት ላይ ተሰማርቶ ህዝቡ
በመድኃኒትና በምግብ እጦት ተፈናቃዮች እየሞቱ አንገታችንን እንድንደፋ አድርጎናል የሚል ሐሳብ አንስቷል። የተፈናቃዮችን ስቃይ ከሚዲያ ተሰውሮ ለዓለም እንዳይታይና እንዳይሰማ ያደረገው ኋላ ቀር ቡድኑ እና አሽከሮቹ ነው ሲል ይገልጻል ስምረት ፓርቲ። ስለሆነም ሁሉም ትግራዋይ ለዚህ ሁሉ ጥፋቶች መነሻ የሆነውን ኋላ ቀር ቡድኑንና አሽከሮቹን ለአንዴና ለመጨረሻ ጊዜ መንግሎ ለመጣል ጥሪ እናቀርባለን የሚል ሐሳብ አንስቷል። ሳልሳይ ወያኔ ትግራይ ደግሞ በዚህ ጉዳይ ምን አለ የሚለውን ስናይ የራቡ ዋነኛ ምንጭ ፖለቲካዊ ስንፍና ነው ይላል። ስለሆነም ህዝቡ የራብ አደጋውን የሚገታ አስቸኳይ ድጋፍ ከመለገስ ጎን ለጎን የችግሩ መነሻ የሆነውን ስርዓት እንዲለወጥ አብሮን እንዲታገለን ጥሪ እናቀርባለን የሚል ሐሳብ አንስቷል። ሌላ ብሔራዊ ባይቶ አባይ ትግራይ የሚባለው ፓርቲ ነው የተደቀነው የራብ አደጋ በዘላቂነት እንዲገታ ከህዝብ ህልውና ይልቅ ድርጅታዊ ህልውና ይቀድማል በሚል መፈክር የሚመራው ጊዜያዊ አስተዳደር ፈርሶ በአቃፊና አሳታፊ ጊዜያዊ አስተዳደር ሊተካ ይገባል የሚል ሐሳብ አንስቷል። ቀጣይ እንግዲህ በዚህ ጉዳይ ላይ ሐሳብ የሰጠው ውድብ ናጽነት ትግራይ የሚባለው ፓርቲ ነው። ይሄ ፓርቲ ምን አለ? አሰቃቂ ራቡ ሆን ተብሎ ከዓለም አቀፍ ማህበረሰብ እንዲደበቅ በማድረግ በተፈናቃዮች ላይ ከፍተኛ ክህደት ተፈጽሟል። ስለሆነም ይህንን አስነዋሪ ክህደት የፈጸሙ አመራሮች በህግና በሞራል ተጠያቂ ናቸው የሚል ሐሳብ ያለውን መግለጫ አውጥቷል። ሌላ ሹም ተንቤን ፓርቲ ነው ሐሳቡን ያነሳው። አምባገነንና ጸረ ህዝብ የሆነው የህወሓት ቡድን ዜጎቹን ወደ ቀያቸው እንዳይመለሱ ለፖለቲካ ትርፍ ሲባል ለ5 ዓመታት ያክል ቁማር እየተጫወተና እንቅፋት ሆኖ ቀጥሏል የሚል ሐሳብ አንስቷል። ከዚህ በተጨማሪም ተፈናቃዮቹን ለከባድ አደጋ ያጋለጠው ቡድን በህግ እንዲጠየቅና እንዲወገድ ሁሉም የትግራይ ወዳጅና ፍትህ ፈላጊ ተደራጅቶ ሊታገለው ይገባል የሚል ሐሳብ አንስቷል። እነዚህን መረጃዎች ያገኘሁት ከቲግቫ ኢትዮጵያ ላይ ነው ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ ያዝናቸው አጭር ዜናዎች እነዚህን ይመስላሉ። ከአፍታ ቆይታ በኋላ ስንመለስ ወደ አጀንዳዎች የማልፍ ይሆናል። እንግዲህ አብራችሁን ቆዩ፣ የትም እንዳትሄዱ። በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ441 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ተመልሻለሁ። ውድ አድማጭ ተመልካቾቼ አንድ ቪዲዮ ተከታትለን እንምጣና በዛ ቪዲዮ ላይ የምላችሁ ነገር ይኖራል። ካብ ተመዛበልቲ ዝመጹስ ካብ ካሊ ዝመጹስ ቅድሚ ሁሉ ውድብና ንሕና ድሕን ንደሊ ብዛዕባ ምምላስ ኣይኮናን ንሱ ኢና ንደሊ ነርና ግን ውድብ ካሕዝካ እንታ ንገብር ውድብና ዳ ኣብኡ ኮይና ደቅና ፍረዴና እዩ መስዋዕት ከፊልና እዩ መብዘይ ውድብ ታንከው ውድብ ኣብታ መበል 14 ጉባኤ ድሕና እያ ወፅያ ተሓደ ዓብዪ ዓወት ብለው ንሱ ናይ ውድብና ሃለዋት ዝምልከት ዘሕስበካ ምዃኑ ኣልዒልካ ኣለኻ ብጣዕሚ ዝገርም እዩ። ኣብ ኩሎም መድረኻት ዝተመዛበለ ህዝብና በይኑ ይኹን ምሰብ ከከባቢኡ ዘሎ ህዝቢ ክነማይት ከለና ከም ውድብ ብዛዕባ ሽግሩ፣ ብዛዕባ መከሩ፣ ብዛዕባ ዝነብሮ ዘሎ ሕሱም ናብራ ይዛረብ እዩ። ግን ንቅድም ውድበይ ተሃልወለ እዩ ናብ ቦታና ክንምለስ እውንስ ውድብና ተሃልወልና ኢሉ ኩሉ ግዜ ዝቐርብ እዚ እንደሰማችሁት ነው። የደብረ ጽዮን እንደሚለው ከህዝብ በፊት ድርጅት ይበልጣል፣ ድርጅታችንን ነው ማዳን ያለብን፣ ድርጅት ሲድን ነው ህዝቡ የሚኖረው የሚል ሐሳብ አንስቷል። እንግዲህ ይህንን ሐሳብ ይዘን እስካሁን በትግራይ ክልል ውስጥ ላሉት መሰረታዊ ችግሮች ምንድናቸው ብለን እንጠይቃለን። እዛ ላይም ደግሞ ማተኮሩ ተገቢ ነው። እንደኔ የትግራይ መሰረታዊ ችግሮች 3 ቡድኖች ናቸው። እነሱን እነግራቸዋለሁ። የመጀመሪያው ህወሓት የሚባል ድርጅት ሲሆን፣ ሁለተኛው ይህንን ገዳይና የማይሻሻል በዘመን ሂደት ውስጥ ኋላ እየቀረ ያለውን ቡድን የሚደግፍ ግለሰቦች፣ ድርጅቶችና አክቲቪስቶች ናቸው። ሶስተኛ ህወሓት የሚባለውን ቡድን በታጣቂነት እያገለገሉ ያሉ ታጣቂዎች ናቸው። እነዚህ 3 ቡድኖች
ትግራይ መሰረታዊ ችግሮች ናቸው ማለት ነው። እነዚህን ችግሮች እንዴት አድርገን እናስተካክላለን፣ እንዴት አድርገን ከስራቸው መቁረጥ እንችላለን የሚለውን ነገር ተራ በተራ እያየን እንሄዳለን ማለት ነው። እንግዲህ በእኔ እይታ እነዚህ 3 ችግሮች መሰረታዊ ችግሮች ናቸው በትግራይ ውስጥ ላሉት ነገሮች ማለት ነው። እያንዳንዱን በስፋት ተንትነን የምንመለከታቸው ይሆናል። በአንደኝነት ለትግራይ ህዝብ መሰረታዊና ቀንደኛ ጠላት የሚባለው ህወሓት የሚባል ድርጅት ነው። ይሄ ድርጅት ስለ ህዝቡ ደንታ የለው። በቪዲዮም እንደተመለከታችሁት ከህዝቡ በፊት ድርጅቴ ይቀድማል እያለ ሲሞግት የሚገኝ ሰው ነው። በአንድ ወቅት የትግራይ ክልል ኃላፊ ወይም ፕሬዝዳንት የነበሩት ደብረጽዮን ገብረ ሚካኤል ነው ይህንን ንግግር እየተናገሩት ያሉት። በትግራይ ያለው ህዝብ ሁሉ አልቆ እነሱ ወደ ስልጣን ቢመለሱ ደስታቸው ነው። የትግራይ ህዝብ እያንዳንዱ ሰው ሞቶ እነሱ ወደ ስልጣናቸው ቢመለሱ ምንም የሚቆጫቸው አይደሉም። የትግራይ ህዝብን ለህወሓት ሲባል ቁማር አስይዘው እንደ ቀብድ የሚጠቀሙ ሰዎች ናቸው እነዚህ ማለት ነው። በእነዚህ ምስኪኖች ህይወት ላይ ነው ቁማር እየተጫወቱት ያሉት። የትግራይ ህዝብ አሁንም ቢሆን በህወሓት ምንም አልተጠቀመም፣ ተጠቅሞም አያውቅም። ከመላው ኢትዮጵያ በባሰ ሁኔታ የተጎዳ ህዝብ ነው። ይህ ህዝብ ምስኪን ህዝብ ነው። ባለፉት 50 ዓመታት ቀላል ስራ አልተሰራበትም። 50 ዓመታት ቀላል አይደሉም። 50 ዓመታት ሙሉ የኢትዮጵያን ህዝብ እንደ ጠላቱ እያየ እንዲኖር ነው የተደረገው የትግራይ ህዝብ ማለት ነው። የኢትዮጵያ ህዝብ ጠላት እንደሆነው ሲነገረው ነው የኖረው። ለትግራይ ህዝብ ከህወሓት ውጪ አዳኝ እንደሌለው ሲነገረው ነው የኖረው። ህወሓት ለትግራይ ህዝብ ራሱን አዳኝ መሲ አድርጎ ነው ያቀረበው። ህዝቡም ይህንን ተቀብሏል። ቀላል አይደለማ 50 ዓመት ሙሉ አንድ ነገር በተደጋጋሚ እየነገሩት እየመገቡት ነው ያኖሩት። ስለዚህ 50 ዓመት ሙሉ ይሄ ህዝብ ጠላት አለው። ጠላቱ ማን ነው? ከትግራይ ውጭ ያሉት ሌሎች ኢትዮጵያውያን ናቸው። የሚያድነው ማን ነው? ህወሓት ነው። ይህንን አምኖ ተቀብሏል። የትግራይ ህዝብ ወዶ አይደለም ተገዶ ነው፣ በተሰራበት ማይንድ ሴት ነው እንደዚህ ሆነው ማለት ነው። ለዚህም ማሳየነት እኮ የሚሆነው ከ3 ዓመት በፊት የተደረገውን ጦርነት ማየት እንችላለን። በዚያ ጦርነት የትግራይ እናቶች ልጆቻቸውን አውጥተው ሰጥተዋል፣ ገንዘባቸውን አውጥተው ሰጥተዋል፣ ከብቶቻቸውን አውጥተው ሰጥተዋል፣ ሁሉ ነገራቸውን አውጥተው ለዚህ ቡድን ሰጥተዋል። ያልሰጡት ነገር የለም። ምንም ያስቀሩት ነገር የለም። በቤታቸው ደብቀው ይሄ ለነገ ይደርልኝ ያሉት ነገር የለም። ህወሓትን ለማዳን ብዙ መስዋዕትነት ከፍሏል። ህወሓት ግን ስልጣን ላይ በነበረበት ጊዜ አንድም ቀን ዞር ብሏቸው አይቶ አያውቅም። ሁሉ ጊዜ ግን በትምህርት ሳይቀር የሚመግባቸው አእምሯቸውን የሚሞላቸው አንድ ነገር ነበረ፣ ጠላት እንዳላቸው። ጠላታቸው ደግሞ ሁሉ ጊዜም እንደከበባቸው፣ ያንን የከበባቸውን ጠላት ደግሞ ማፍረስ የሚችለው ህወሓት የሚባለው ድርጅት ሰርቫይቭ አድርጎ እስከ ቀጠለ ድረስ እንደሆነ 50 ዓመት ሙሉ ነው ሲነግሯቸው የኖሩት። ቀላል አይደለም። አንድ አይደለም፣ ሁለት አይደለም፣ 3 ትውልድ ነው በህወሓት ሲሞላ የኖረው ማለት ነው። ለዚያም ነው ምንም ሳይቀሩ ጨርቄን ማቄን ሳይሉ በዛ ጦርነት ላይ ከህወሓት ጎን ተሰልፈው ህወሓትን ሲያገለግሉ የነበሩት፣ እንደ ባሪያ ሲገዙለት የነበሩት። በመጨረሻም ምንም አልጠቀማቸውም ይሄ ድርጅት። እኛ ጠባቂዎቻችን ነው ሲላቸው፣ እኛ ከናንተ ጎን ነን ሲል የነበረው ድርጅት መጨረሻ ላይ ህይወታቸውን ከሰጡ በኋላ፣ ከተጨፈጨፉ በኋላ፣ ከሞቱ ካለቁ በኋላ ዞር ብሎ አላያቸውም። የሚገርማችሁ ነገር ጦርነቱ ከመጀመሩ በፊት እኮ ብዙ ነገር ነበር ሲያደርጉ የነበረው። በጭንቅላታቸው ውስጥ በተሞሉት የውሸት ትርክት ምክንያት የኢትዮጵያን ህዝብ እንዲጠሉ አድርጓቸው በየቀኑ የጦርነት ጉሰማ ይደረግ ነበረ። ውሻዎቻቸው፣ ፈረሶቻቸው፣ አህዮቻቸው፣ ሌሎች እንስሳቶቻቸው ሳይቀሩ የትግራይን ባንዲራ ለብሰው ጦርነት ቅስቀሳ ሲያደርጉ ነበረ። በየስቴዲየሞቹ በየጊዜው ህዝብ እየተሰበሰበ የጦርነት ጉሰማ ይደረግ ነበረ። ወጣቱ ምንም ሌላ የሚያውቀው ነገር የለም። ሲነገረው የነበረው ይሄንን ነበረ። ታዲያ ምን ሆነ? ያ ህዝብ ያ ወጣት ምንም ሳያውቅ በተሰራበት ድራማ ወደ ጦርነት ገብቶ ልጆቹን የመስዋዕት በግ አድርጎ አቀረበ። ግን በመጨረሻ ምን ሆነ? የትግራይ ህዝብ የትግራይ ነዋሪ በራሱ በህወሓት ተከዳ። አላውቅህም ተባለ። እኛ ልጆቻችሁን ስጡን ብለናል ወይ? የጠየቅናችሁ ነገር አለ ወይ? ለነጻነታችሁ ስትሉ ነው ወደ ጦርነት የገባችሁት የተዋጋችሁት። ልጆቻችሁን የሰጣችሁን እኮ በሰላም ለመኖር ነው፣ ትግራይ ራሷን በራሷ እንድታስተዳድር ለማድረግ ነው ሲሉ ካዷቸው። እውነት እንነጋገር ከተባለ በኢትዮጵያ ውስጥ በአሁኑ ሰዓት የትኛው ክልል ነው ራሱን በራሱ ማያስተዳድረው? የትግራይ ክልል ራሱን በራሱ አይደል እያስተዳደረው ያለው? የአማራ ክልል፣ የኦሮሚያ ክልል፣ ደቡብ ክልል፣ አጠቃላይ በኢትዮጵያ ውስጥ በክልል ማዕቀፍ ውስጥ ያሉት
እያንዳንዱ ክልሎች ራሳቸውን እያስተዳደሩ አይደለም ወይ ያሉት? እንዴት እንደዋሿቸው አያችሁ? ካስገደሏቸው ካስጨረሷቸው ምንም እንደማያመጡ ካወቁ በኋላ አሸንፈናል አሏቸው። ይኸው በማሸነፋችን ራሳችንን በራሳችን እያስተዳደርን ነው አሉ። ያ ሁሉ ሰው ሞቶ ያ ሁሉ ሰው አካል ጉዳት ደርሶበት ዛሬ እኮ በመቀሌ ብትሄዱ እኮ እንደ በፊቱ ከተማዋ ግርግር የላትም፣ ጭር ብላለች። የተወረረ ከተማ ነው የምትመስለው። ወጣት የለም በሜዳው ላይ የሚንቀሳቀስ ሰው የለም። ሁሉም ተስፋ ቆርጦ በየጥጉ ቁጭ ብሏል። ወጣቱ በዚህ ቡድን የተነሳ ተገፍቷል። በህይወት የተረፉት የቻሉ አቅም የፈቀደላቸው ወደ ውጭ ተሰደዋል። ያልቻሉ እዛው በትግራይ ክልል ውስጥ እና በአጎራባች ተሰደው እየኖሩ ነው ያሉት። ይህንን ሁሉ ነገር ያደረገው ህወሓት ነው። ይህንን ሁሉ ሲያደርግ ደግሞ አንድ ነገር በተደጋጋሚ ነግራቸው ነበረ። ሌላ ጠላታችሁ ማን ነው? የሻዕቢያ መንግስት ነው ሲል ነበረ። የሻዕቢያ መንግስት እናቶቻችን አባቶቻችንን ደፍሯል፣ አርዷል፣ ገሏል ሲሉ ነበረ። ግን በኋላ ምንድነው ያደረጉት? ከሻዕቢያ መንግስት ጋር ጽምዶ ፈጠሩ። ከዚህ በላይ እንዴት አድርጎ ይካዷችሁ? ከዚህ በላይ እንዴት አድርጎ ይጥላችሁ? መጥላታቸውን እኮ ነው ያሳዩአችሁ። ተደፍረናል፣ ተንቀናል፣ ተዋርደናል፣ ሴቶቻችን ተደፍረውብናል፣ የደፈረውም ሻዕቢያ ነው ካሉ በኋላ ከደፈራቸው ሻዕቢያ ጋር እጅና ጓንት ሆነው እየሰሩ ይገኛሉ። የኢሳያስ ቡችሎች ሆነው በኢሳያስ እግር ውስጥ እያደፈደፉ ይገኛሉ። እነዚህ ሰዎች የኢሳያስ ገረድ ነው የሆኑት። የኢሳያስ ጫማላሽ ነው የሆኑት። የትግራይን ህዝብ በዚህ ያክል ያዋረዱት። ከዚህ በላይ ምን እንዲሆን ነው የምትፈልጋችሁ? ከዚህ በላይ እንዴት አድርገው ይናቋችሁ? ምን አይነት ህመም አለ? እስራታችሁን ታሰሩላችሁ፣ ሞታችሁን ሞቱላችሁ። ምን ያልሆንላቸው ነገር አለ? ያ ህዝብ እኮ ለህወሓት ያልሆነው ነገር የለም። ህመማችሁን ታሟል፣ እስራታችሁን ታሟል፣ ሞታችሁን ተቀብሎ ከናንተ በፊት እኛን ያድርገን ብሎ ሞቶላችኋል። ግን እናንተ ካዳችሁት። ዛሬ ላይ የሚበላም የሚጠጣም ሳይቀር እንዳይኖረው አድርጋችሁ በትንሽ እርዳታ የምትመጣውን ራሱ ከላዩ ላይ እየቀማችሁት ትገኛላችሁ። እያንዳንዱ በመጠለያ ውስጥ ያለው ሰው ሳይቀር 3 ኪሎ መዋጮ እንዲያዋጣ እያደረጋችሁ ትገኛላችሁ። ከሚያገኛት 16 ኪሎና 15 ኪሎ ዱቄት ላይ ማለት ነው። እንዴት ሆነው ይኑሩ እነዚህ ሰዎች? ከዚህ በላይ ምን ይሁንባቸው? ረሃብ ቀጣችኋቸው። እንደዚህ አይነት ችግር በዛ ምድር እንዲወርድ ምክንያት ሆናችሁ እናንተ ማለት ነው። እነዚህ ሰዎች አጥንታቸው ገጧል፣ ሰውነታቸው አልቋል፣ መንቀሳቀስ አቅቷቸዋል። በእነሱ ግን ፖለቲካ ለመስራት ዛሬም ድረስ የተለያዩ ድራማዎችን ትሰራላችሁ። ምን አይነት አረመኔነት ነው? ምን አይነት ጭካኔ ነው? እንዴት በዚህ በሰለጠነ ዘመን ሰው በረሃብ ትቀጣላችሁ? ሊያውም የሞተላችሁን፣ ሊያውም መስዋዕትነት የከፈለላችሁን ህዝብ ማለት ነው። እናንተ እኮ ከስልጣን ስትወርዱ ቀጥታ እስር ቤት መግባችሁ የሚገባችሁ ሰዎች ነበራችሁ። የለም እስር ቤት አገቡም፣ እናንተ ንጉሳችን ናችሁ፣ እናንተ ለኛ ልዩ ናችሁ ብሎ የተቀበላችሁን ሰው ንቃችኋል፣ ህዝብ ንቃችኋል። እንደዚህ አይነት ጭካኔ በዚህ በሰለጠነ ዘመን በጣም ያሳፍራል። ነፍሱን እኮ የሰጣችሁ ምን ያልሰጣችሁ ምን አለ? ይህንን ሁሉ ነገር ያደረገላችሁን ህዝብ በራብ መቅጣት፣ ኑሮን አጉድሎ ካለው ላይ ሳይሆን ከሌለው ላይ እኮ ቀንሶ ነው እናንተን ያኖራችሁ። ለናንተ ኑሮ እንዲመች ልጆቹን መስዋዕት አድርጎ ያቀረበ የትግራይ ህዝብ ነበረ። ዛሬ ግን ምላሻችሁ ይሄ አይደለም፣ እጅግ የከፋ ነው የሆነው ማለት ነው። ልጆቹን ገብሮ ዘመኑን ሙሉ ስለናንተ የቆመ ህዝብ ነበረ። ይሄ ህዝብ ግን አልደረሳችሁላቸውም። እንዲጠፉ ነው ጭራሽ ምክንያት እየሆናችሁ ያላችሁት። ወጣቶች ባይደርሱላቸው፣ ቲክቶከሮች ባይደርሱላቸው፣ ባለሀብቶች ባይደርሱላቸው ኑሮ እነዚህ ሰዎች የት ይደርሱ ነበረ? አሁን እኮ እነዚህን አለው የሚላቸው ሰው ባይመጣ ኑሮ እናንተ የመጨረሻው ጥጉ በረሃብ ሁሉም ሲያልቁ በዛ ፎቶ በዛ ቪዲዮ ድራማ ለመስራት ነበር ሐሳባችሁ፣ ፖለቲካ ለመስራት ነበር ሐሳባችሁ። ሀውዜን ላይ ያደረጋችሁትን ጭካኔ በገዛ ህዝባችሁ ላይ ደግማችሁ ዛሬም ልትሰሩት ነበር ሐሳባችሁ። በትግራይ ክልል ያለው ችግር እንዲህ ቀላል ችግር አይደለም። በቲክቶከሮች የሚፈታ፣ በባለሀብቶች የሚፈታ፣ በታዋቂ ሰዎች የሚፈታ አይደለም። ችግሩ ስር የሰደደ ነው። ችግሩ መሰረታዊ መፈንቅለ ችግር ያስፈልገዋል። የዚህ የችግር መፈንቀል ደግሞ ዋነኛው ህዝቡ ነው ይህንን ማድረግ ያለበት። በትግራይ ያለው ህዝብ በህወሓት ላይ ሊጨክን ይገባል። እነሱ አራሩላችሁም። እናንተን በመርዝ ጨርሰው ስልጣን ላይ መቆየት ነው የሚፈልጉት። ያደርጉታል። ምንም ደንታ የላቸውም። ምንም ርህራሄ የሚባል ነገር የላቸውም።
ስለዚህ መሰረታዊ ችግር እንዲመጣ ይሄ ቡድን ከትግራይ ለአንዴና ለመጨረሻ ጊዜ ተቆርጦ መውጣት መቻል አለበት። ድርጅቱ ብቻ አይደለም እሳቤው ሳይቀር ነው መጥፋት ያለበት። ቀላል ችግር አይደለም። ይሄ በጣም አደገኛ ወንጀለኛ ገዳይ የሆነ ቡድን ነው። ይሄ መሰረታዊ ችግር ለአንዴና ለመጨረሻ ጊዜ እንዲቀረፍ የፌዴራል መንግስቱ ራሱ ሊያግዘን ይገባል። ምክንያቱም ህወሓት የሚባል ድርጅት በሩዋንዳው በሁቲና ቱሲ መካከል በተደረገው የዘር ጦርነት መካከል ዛሬ ላይ የሁቲንና የቱሲን ስም ማንሳት ወንጀል እንደሆነ ሁሉ የህወሓትን ስም ማንሳት ወንጀል መሆን መቻል አለበት። ስያሜው ከነካቴው መጥፋት መቻል አለበት። አስቡት፣ ፌዴራል መንግስቱ የሚበጅትለትን በጀት ተቀብሎ እኮ የት ነው የሚያደርገው? ለምን ይሄንን የሚጠይቅ አካል ጠፋ? ሁሉም ሰው ዝም ነው የሚለው። ይሄ ድርጅት ዛሬም ነገም ትናንትናም ወደፊትም ሁልጊዜ ሌላ ሐሳብ የለውም። ስለ ጦርነት ነው የሚያወራው። በጦርነት ውስጥ ነው ማሸነፍ እንዳለ የሚያስበው። በዚህ በሰለጠነ ዘመን ተነጋግሮ ችግርን መፍታት በሚቻልበት ዘመን ከመሳሪያ ውጪ መፍትሄ ይመጣል ብሎ የማያስብ ቡድን ነው። ለዛም ደግሞ የትግራይን ህዝብ መስዋዕት አድርጎ በማቅረብ በመግደል በማስጨረስ ስልጣን ላይ መቆየት የሚፈልግ ቡድን ነው። በጀቱ የት ነው እየሄደ ያለው? ለምንድነው በየተደጋጋሚ ለኤርትራ እየሄደ ከኤርትራ መሳሪያ እየተገዛ የሚመጣው? ለምንድነው? ሁልጊዜ ሞትን የሚጠራ ቡድን ነው ይሄ ቡድን። ስለ ተፈናቃዮች ምንም አይነት መፍትሄ ማምጣት የማይችል ቡድን ነው። ሁሌም ተፈናቃዮችን ወደ ቀያቸው ይመለሱ ሲባል ቀድሞ የሚቃወመው እሱ ራሱ ነው። ደግሞ መግለጫ ቀድሞ የሚያወጣውም እሱ ነው። አይመለሱም ይላል። ደግሞ ቀወጥ ብሎ ደግሞ አረ መንግስት እንዳይመለሱ አደረገ ብሎ ይናገራል። መግለጫ ያወጣል። መግለጫን በመግለጫ ይሽራል። የማያደርገው ነገር የለም። ምንም ግራ የገባ ጉዳይ ነው በዚህ ቡድን ላይ ያለው ነገር። 1 ሚሊዮን ትግራዋይ አለቁ ባለፉት ጦርነት ላይ። ድጋሜ ያ እንዲመጣ ነው የሚፈልገው። ምን አይነት የደም አባዜ እንዳለበት ነው ግራ የሚገባኝ። የሴራ ፖለቲካን ጥርሱን የነቀለበት ጉዳይ ነው። ትርፍ የሚያመጣላቸው ከመሰላቸው 1 ሚሊዮን አይደለም 2 ሚሊዮን አይደለም፣ አጠቃላይ ሙሉ የትግራይ ህዝብ ቢያልቅ ደንታ የላቸውም እነዚህ። ከዚህ በፊትም ሐውዜን ላይ ያንን አድርጎታል። አሁን ደግሞ ህጻጽ ላይ እያደረገው ይገኛል። ይሄ የህወሓት መሰረታዊ እሳቤ ነው። በችግር ነው መፍትሄ ይመጣል ብሎ የሚያስበው። ህዝብን በማስጨረስ ነው መፍትሄ ይመጣል ብሎ የሚያስበው። የዓለም አቀፍ ድርጅቶች ትኩረታቸውን ሊያደርጉልን የሚችለው በእንደዚህ አይነት ጉዳይ ነው ብሎ ነው የሚያስበው። ስለዚህ ብትጠፋ ብትሞት ደንታ የለውም፣ ብታልቅ ደንታ የለውም። ለሱ ለድርጅቱ መፍትሄ ካመጣለት ማለት ነው። እንዳያችሁት እኮ ነው በዛ ቪዲዮ ላይ ደብረ ጽዮን ምን ብሏል? ከህዝብ ድርጅት ይበልጣል ብሏል። ለዛ ነው እኮ ድርጅቱን ለማዳን ህዝብ መሞት ካለበት ይለቅ ነው እሳቢያቸው። ያንን በተደጋጋሚ ነው ያደረጉት። የእውነት በዚህ ቦታ ላይ ያሉ ሰዎች መራብ ነበረባቸው ወይ? በዚህ ጊዜ በዚህ በሰለጠነ ወቅት እንደዚህ አይነት ረሃብ በኢትዮጵያ ምድር መኖሩ እጅግ አሳፋሪ ነው። ይሄ የጋራ ችግራችን ነው፣ የጋራ ሰንኮፋችን ነው። እንደዚህ አይነት የስም ማጠልሸት በኢትዮጵያ ላይ እንዲመጣ ያደረገው ይሄ ድርጅት ነው። ስለዚህ ይሄ ድርጅት ለአንዴና ለመጨረሻ ጊዜ መወገድ አለበት። የሚገርማችሁ ነገር እኮ ህጻስ ተብሎ በሚጠራው ቦታ ላይ ወርቅ ይቆፍራሉ። ዛሬም ድረስ ወርቅ ቆፍረው ወደ ሻቢያ ወደ ኤርትራ ይልካሉ። እስካሁን ቆፍረው የላኩት የወርቅ ክምችት ብዛት $2.6 ቢሊዮን የሚያወጣ ወርቅ ወደ ሻቢያ አሽሽተዋል። ያንን ሰጥተው መሳሪያ ነው የሚገዙት፣ ለጦርነት ነው የሚዘጋጁት። ለዛ ነው ህጻስ አካባቢ ያለው ሰው ቢሞት ደንታ የላቸውም። ምክንያቱም እዛ አካባቢ ያለው ሰው ከሞተ በኋላ ያ መጠለያ ከፈረሰ በኋላ መጠለያው ስር ራሱ እንዲቆፈር ይፈለጋል። ምክንያቱም ወርቅ እዛ አለ ብሎ ስለሚያስቡ እነሱ ከዚህ ውጪ ምንም እሳቤ የላቸውም። ሁልጊዜም እሳቤያቸው ያ ነው። ሰው ሞተ አልሞተ እኛ ነን ምንጮው እንጂ እነሱ ጉዳያቸው አይደለም። ለዚያም ነው እኮ ከመንግስት ላለፉት 4 ወራት ሙሉ የተላኩትን እህሎች ዘርፎ ሰርቆ ህዝቡን ረሃብ ላይ የጣለው ማለት ነው። ምክንያቱም ያ ህዝብ ካልተራበ ያ ህዝብ ካልተጠማ እነሱ የሚፈልጉትን ስራ መስራት መቻል አይችሉምና ማለት ነው። ያንን ነው ያደረጉት። ይሄ ድርጅት አንዳንድ ጊዜ ሌጀንድ ኦፍ ዘ ሲከር የሚባል ፊልም አለ። እሱም ፊልም በደንብ ነው የሚያስታውሰኝ። ይህ ፊልም ተከታታይ ፊልም ነው። በዚያ ፊልም ላይ ብዙ ካራክተሮች ተስለዋል። አጠቃላይ 22 ኤፒሶድ ያለው ሲሆን ከ11ኛው ኤፒሶድ በኋላ አንድ ካራክተር ተጨምሮ ሲመጣ እናያለን። ያ ካራክተር ቤሊንግ ይባላል። ቤሊንግ የሚባል ካራክተር ነው። ይሄንን ካራክተር እና ህወሓትን በደንብ የሚያመሳስላቸው ነገር አለ።
ቤሊንግ ማለት በህያዋን ዓለም የሞቱ ሰዎች ወደ ታችኛው ዓለም ሲወርዱ ከታችኛው ዓለም አስተዳዳሪ የህይወት ውል ይሰጣቸዋል ተመልሰው እንዲመጡ አንድ ኦፈር ነው የሚቀርብላቸው ይሄ ኦፈር ሲቀርብላቸው ወደ ህያዋን ዓለም ይመለሳሉ ከሙታን ዓለም ከዛስ በኋላ ምንድነው የሚሆነው በየቀኑ ሰው እየገደሉ እነሱ መኖር ይችላሉ አንድ ሰው በገደሉ ቁጥር የነሱ ህይወት እየጨመረች ትሄዳለች ቤሊንግ ማለት ያ ነው ህዋቶችም ይሄንን ነው የሚመስሉት ሰው በገደሉ ቁጥር መኖር የሚችሉ ነው የሚመስለኝ ሰው ባደሙ ባስተቃዩ ቁጥር ልክ እንደዚህ እንደ ቤሊንግ መኖር የሚችሉ ነው የሚመስሉት ንጹህ ሰዎችን እየገደሉ ነው እነዛ ሰዎች ወደ ታችኛው ዓለም የሚልኩት በዚህ ስምምነት ተስማምተው ነው ወደ ምድር የሚመጡት ወደ ምድር ከመጡ በኋላ በየቀኑ ሰው እየገደሉ ካላኩ በፊታቸው ላይ የቤሊንግ ምልክት ይወጣል ሰውነታቸው መፈራረስ ይጀምራል ስለዚህ ሰውነታቸው ሲፈራርስ ቶሎ ሄደው ምንም የማያውቅ ንጹህን አንዱ መግደል አለባቸው በህይወት እንዲመለሱ እንዲኖሩ ማለት ነው ያ ምልክት እንዲጠፋ ማለት ነው ልክ ህዋትም ያ ነው እነሱ በስልጣን ላይ እንዲቆዩ ሰውን መግደል ንጹህ ምንም የማያውቀው እንዲሞት ይፈቅዳሉ 3 ዓመት እኮ ትናንትና ናት እኮ ትንሽ ናት እኮ ከጦርነቱ ዛሬም ድረስ ያላገገመ ህዝብ አለ ግን እነሱ ዛሬም ይሄ ቤሊንግነታቸው አለቀቃቸውም ሰው ገለው መኖርን ይመርጣሉና ለጦርነት እየተዘጋጁ ይገኛሉ ማለት ነው የሚገርም ነው ይሄ ቡድን ለአንዴና ለመጨረሻ ጊዜ ከትግራይ ምድር ከኢትዮጵያ ምድር እስካልተወገደ ድረስ ምድሪቱ አኬልዳማ ነው የምትሆነው ሐሳባቸው ይሄ ነው እኛ የማንመራት ኢትዮጵያ ትፈራርስ ብለዋል እኛ የፌደራል መንግስቱን ለመጣል ሲኦል መውረድ ካለብንም እንወርዳለን ብለዋል ስለዚህ ለዚህ ዓላማ ለሞት እየሰሩ ያሉ ሰዎችን ልንተባበራቸው አይገባም የትግራይ ህዝብ በቃ ሊላቸው ይገባል እስከ መቼ ነው በእነዚህ ሰዎች መከራክን ስቃይን እየበላህ የምትኖረው እናቶች አባቶች የሚበሉት አጥተው አጥንታቸው ገጠው ሰውነታቸው አልቆ እያየ እንዴት አስችሎ ነው ህዋትን የምትደግፈው ስለዚህ በቃ ሊባል ይገባል አንደኛ የትግራይ መሰረታዊ ችግር ይሄ ነው ሚዲያ አራተኛ መንግስት መሆኑ ግልጽ ነው ሚዲያ ለማስባል ታዲያ ነገሮችን በመሃል እኩሌታ የሚመለከት ሚዲያ መሆን ለተአማኒነት ወሳኝነት አለው በኢትዮጵያና ለኢትዮጵያ የጀርባ አጥንት የሆነው ጀግናው መከላከያ ሰራዊት የማይደራደረው መሃል ሚዲያ ጊዜና ቦታ ሳይገድበው የቀጥታ ስርጭት ጥልቅ ትንታኔ ሚዲያ ዲስከሽን ጅማትና ፖለቲካዊ ሂስ በተሰኙ ይዘቶቹ እውነት ላይ ተመስርቶ እውነትን እየዳሰሰ ወደ እናንተ ሲያቀርብላችሁ ቆይቷል ታዲያ አሁን ከያዛቸው ይዘቶቹን በማስፋት የእናንተን የተመልካቾቹን ፍላጎት ለማርካት በአዲስ አቀራረብ ወደ እናንተ ለመድረስ ዝግጅቱን አጠናቋል መሃል ሚዲያን ሰብስክራይብ በማድረግ የአዲሱን ራዕይ ተካፋይ ይሁኑ መሃል ሚዲያ አውደ እውነት ሁለተኛ የትግራይ መሰረታዊ ችግር ህዋትን የሚደግፉ ግለሰቦች ቡድኖችና አክቲቪስቶች ናቸው እነዚህ ሰዎች ከሆዳቸው ውጪ ምንም አይታያቸው በትግራይ ለውጥ እንዲመጣ የማይፈልጉ ሰዎች ናቸው ህዋት ሲነካባቸው ብቻ እሪ የሚሉ ናቸው በውጭ ሀገራት ሰላማዊ ሰልፍ ይወጣሉ መሬት ለመሬት ይንከባለላሉ የሰው ሀገር ጥቁር ለብሰው የትግራይን ባንዲራ ለብሰው እሪ ይላሉ ህዋት ሲነካባቸው ግን ዛሬ ላይ ተመልከቱ ሰው ተርቧል በትግራይ ምንም ደንታ የላቸው 5 ሳንቲም አዋጣው ለመላክ ፈቃደኛ አይደሉም ወጥተው ህዋትን ለመቃወም ፈቃደኛ አይደሉም ትናንትና ህዋት ተነካብኝ ብለው መሬት ለመሬት ሲንደባለሉ የነበሩ ሰዎች ዛሬ ላይ ህዝቡ ሲራብ ምንም ደንታ የላቸው ሰላማዊ ሰልፍ አይደለም ጎፈንድሚ እንኳን ለማቋቋም ፈቃደኛ አይደሉም ፍቃዳቸው ፍላጎታቸው እነሱ ድርጅቱ ብቻ አይነካ እነዚህ ጭፍን ብለው ድርጅቱን የሚደግፉ ሰዎች ናቸው ስለ ሰው ደንታ የሌላቸው ማለት ነው ሰው ሞተ አልሞተ ጉዳያቸው ያልሆነ ምን ሲሉ ነበር ጦርነት ለትግራይ ባህላዊ ጭፈራው ነው ሲሉ ነበር አክቲቪስቶቻቸው ዛሬ ላይ ግን የለም ህዝቡ ተርቦ 5 ሳንቲም ለማዋጣት ፈቃደኛ አይደሉም ዲያስፖራ የተባሉት ማለት ነው ማን ነው አሁን ገንዘብ ሊያዋጣላቸው ሊደርስላቸው የሚችለው እናንተ አልነበራችሁም ወይ እናንተ አሁንም እሳቢያችሁ 5 ሳንቲም ሳታዋጡ የፌደራል መንግስቱን መሳደብ ብቻ ነው ስራችሁ የፌደራል መንግስት በመስደብ እነ ደብረጽዮንን ማግነን ነው
ስራችሁ። እነ ታደሰ ወረደን ማግነን ነው ስራችሁ። ታደሰ ወረደና እኮ ደብረ ጽዮን ናቸው ለዚህ ህዝብ ረሃብ ምክንያት የሆኑ። እነዚህ ሊወገዙ ሊረገሙ ሲገባቸው እናንተ ግን ያንን አታደርጉም። የትግራይ ባንዲራ ለብሳችሁ ያኔ ስትንደባለሉ የነበረው እኮ ለህዋት ነበር። ዛሬ ከዚህ በላይ አሳፋሪ ነገር አለ ወይ? ከዚህ በላይ የሚያሳዝን ነገር አለ ወይ? ሰው የሚበላውን አጥቶ የሚጠጣውን አጥቶ መነሳት መራመድ አቅቶት የሰው እጅ በሚያይበት ሰዓት ከዚህ በላይ የሚያሳዝን ነገር አለ ወይ? ለህዋት ስንት ብር ነበር እያዋጣችሁ መሳሪያ መግዣ ስትልኩለት የነበረው? ለዚህ ህዝብ እንዴት ያንን ማድረግ አቃታችሁ? የተወሰነች ገንዘብ እንኳን አዋጣችሁ ለህዝቡ ለመድረስ ለምን ከበዳችሁ? አያችሁ ችግራችሁ እናንተ ህዝቡ ሳይሆን ድርጅቱ እንዳይነካባችሁ። ምክንያቱም በዚህ ድርጅት ተጠቅማችሁ ነው ግማሾቻችሁ ውጪ ወጣችሁት። ይሄን ድርጅት ተጠቅማችሁ ነው ብዙ ገንዘብ ስትሰሩ የነበረው። የእናንተና ቤተሰቦቻችሁ ሲጠቀሙ ነበረ። ቤት መሬት ስታገኙ ነበር መኪና የገዛችሁት። በዚህ ድርጅት ተጠቅማችሁ ስለነበረ ድርጅቱ እንዳይነካ እንጂ ህዝቡ ደንታችሁ አይደለም። ህዝቡ ለምን አያልቅም ጉዳያችሁ አይደለም። እናንተ ህዋት ይቀጥል እንጂ ህዝቡ አለቀ አላለቀ የእናንተ ጉዳይ አይደለም። ይሄ እጅግ ከባድ ነገር ነው። ሁለተኛ በትግራይ መሰረታዊ ችግር የሚባለው ይሄ ነው። ህዋትን የሚደግፉ ቡድኖች፣ ግለሰቦችና አክቲቪስቶች ናቸው። ስለዚህ ህዝቡ ልትነቃ ይገባል። በረሃብ በችግር ጊዜ አልደረሰልም ይሄ ዲያስፖራ የሚባል አካል። ትናንትና ሲያዋጋህ ነበረ፣ ሲቀሰቅስህ ነበረ፣ ብዙ ገንዘቦችን እየላከ መሳሪያ ሲያስገዛ ነበረ። እኛ ጀግና ነን፣ መሬት አንቀጥቃጭ ትውልዶች ነን እያለ ሲነግርህ ነበረ። ተራራ አንቀጥቃጭ ትውልዶች ነን፣ እኛ ለማንም የማንበገር ነን፣ ደርግን ያንቀጠቀጥነን እያለ በሚዲያ ሲዶልትብህ በሚዲያ ሲያነሳሳ ነበረ። እና አሁን ወዳጅና ጠላታችሁን ፕሮፐርሊ መለየት የምትችሉበት ጊዜ ነው። ችግር ጥቅሙ ወዳጅና ጠላት እንድትለይ ያደርጋል። የችግር ዋነኛው መከራው ከባድ ቢሆንም የትኛው ግን እንደሚወድና የትኛው እንደሚጠላ እንድታውቅበት ያደርጋል። የኢትዮጵያ ህዝብ ጠላታችሁ እንደሆነ 50 ዓመት ሙሉ ሲነግሯችሁ ቆዩ። ዛሬ ግን እየደረሰ ያለው እኮ ኢትዮጵያ ህዝብ ነው። አልደረሱላችሁም የትግራይ አክቲቪስቶች። አይዟችሁ ደርሰንላችኋል መጣንላችኋል አሉ። ምንም ደንታ የላቸውም። ጭራሽ በእናንተ ስም በእናንተ ፎቶ ፖለቲካ እየሰሩ ነው የሚገኙት። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲያደረገ በጀት ከመመደብ ውጪ ምን ያድርግ? በጀት መድቧል። በጀቱን ፕሮፐርሊ መጠቀም ሲገባው የጊዜያዊ አስተዳደሩ ምንድን ያደረገው? ታጣቂዎችን ማስታጠቅ ነው ያዘው። ይሄ ነው ሁለተኛው መሰረታዊ ችግር። ሶስተኛው መሰረታዊ ችግር በትግራይ ክልል የትግራይ ክልልን ጊዜያዊ አስተዳደር የሚጠብቁ ታጣቂዎች ናቸው። ትልቅ ችግሮች። እነዚህ ታጣቂዎች ምንድነው ስራቸው? ህዝባቸው በራብ እያለቀ እናቱ ተጠምታ ተቸግራ እያየ መሳሪያ ይዞ የሚዞር የህዋት ስልጣንን የሚያስጠብቅ ታጣቂ ምን ይጠቅማል? ለምን ይሄንን ቡድን እንደሚጠብቅ አይገባኝም። ይሄ ቡድን እኮ ለትግራይ ምን ፈጠረላት? ባለፉት 50 ዓመታት ከማሳለቅና ከመግደል ውጪ ምን አመጣ? ያቺ ትናንትና ውብ የነበረችው መቀሌ እኮ ዛሬ በቦታዋ ላይ የለችም እኮ። ምክንያቱም ያለ ሰው ባዶ ናታ። የፈለገ ውበት ቢኖራል፣ የፈለገ ብታምር፣ ያ ወጣት ዛሬ የት አለ? የለም እኮ። ዞር ብሎ ማናየው? ማንም አላየውም። ሞቷል፣ አልቋል፣ አካል ጉዳተኛ ሆኗል። ነገ ያንተ ምጣፋንታ ያ ነው የሚሆነው። መሳሪያ ጠብቀ መሳሪያ ተሸከመ የምትጠብቀው ቡድን ለትግራይ እናትችን ታክል ነገር ያልሰጠ ነው። ስለዚህ ማድረግ የሚገባችሁ እናንተ የህዋት ታጣቂዎች ይህንን ቡድን ለአንዴና ለመጨረሻ ማስወገድ አለባችሁ። ትችላላችሁ፣ ማድረግ ትችላላችሁ። መሳሪያው በእጃችሁ ነው ያለው። እድሜ ልኩን በእናንተ ላይ የተጫወተ መኖር የለበትም። እድሜ ልካችሁን ደግሞ እናንተም መሳሪያ ተሸክማችሁ ለሱ እየታዘዛችሁ መኖር የለባችሁ። ለውጥ ሊመጣ ይገባል። ራሱን የማያስተካክል ቡድን ነው። 50 ዓመት ሙሉ የማይለወጥ ቡድን ለምንድን ነው ትዕግስት ኖሯችሁ መሳሪያ ይዛችሁ እናትክን፣ አባትክን፣ ወንድምህን፣ እህትን እየገደለ እያስገደለ ከገዳዮች ጋር እየተባበረ ያለን ቡድን የምትጠብቀው? ይሄ ሊገባችሁ ይገባል። የትግራይ ምስኪን እናቶች ተርበው ተጠምተው ሰው ድረሱልን ተቸግረናል ሲሉ አይሰማችሁም? እናንተ መሳሪያ ተሸክማችሁ ይሄንን ቡድን ዝቅ ያደረጋችሁን ያዋረዳችሁን ቡድን ስትጠብቁት ይሄ ያሳፍራል። ቆም ብላችሁ ማየት መቻል አለ። መሳሪያ ይዞ መዞር ክብር አይደለም። ለህዝብ ካልታገል፣ ህዝብን ነፃ ካላወጣ፣ ከሚበድል ከሚጨቁን አገዛዝ ነፃ እስካላወጣ ድረስ መሳሪያ ይዞ አገዛዝ ይሄንን የሚጨቁንህን አካል በክብር አጅበ መሄድ ክብር አይደለም። በቃ ማለት የሚገባችሁ እናንተ ናችሁ። ከሁሉም በላይ ከህዝባችሁ ጎን ቆማችሁ ለአንዴና ለመጨረሻ ጊዜ ማስወገድ አለባችሁ ይሄንን ቡድን። 130 ሚሊዮን ህዝብ
በእነዚህ ሰዎች ነው እየተበጠበጠ ያሉ 11 12 ቢበዛ 30 40 ቢሆኑ ናቸው። በ40 ሰዎች የተነሳ 130 ሚሊዮን ህዝብ መበደል የለበትም። ሰላም ስጡን። እናንተ ሰላምን መስጠት ትችላላችሁ። ለእናት ክብር፣ ለአባት ክብር፣ ለእህት ክብር፣ ለወንድሞች ክብር ስትል ያንን አድርገው ትችላለህ። በቃ ከዛ በኋላ ትግራይ ነፃ ትወጣለች። ትግራይ ነፃ ስትወጣ ከመላው ኢትዮጵያውን ጋር ተባብራ ታድጋለች። ይህንን ማመን አለባችሁ። ለሻቢያ አሳልፈው ሰጥተዋቸዋል እኮ። ሻቢያ ነው የሚጫወትባችሁ እኮ። የሻቢያ ወታደሮች እኮ እህትህን ደፍሯል። አያትክን አልማረልም። ይህንን ጨካኝ ቡድን አብረኸው እያደገደክ የምትቀጥል ከሆነ አትዘኢንድ ራስክን ይበላሃል። ይሄ ቡድን ስንት ወጣት ነው የበላው? ስንት ትውልድ ነው የበላው? ስንት እናትና አባቶች ልጆቻቸው ሞተው ዛሬም ድረስ መኖራቸውና መሞታቸውን እንዳያውቁ ምክንያት የሆነ ድርጅት ነው ይሄ ድርጅት። ከማጥና ከመከራ ውጪ ምንም መፍጠር የማይችል ድርጅት ነው። 3 ዙር ሙሉ ወጣቱ አለቀ። አትዘኢንድ እኮ ምን ሊያደርግ ነው? እንደ ኤርትራ ሊያደርግ ነው። በኤርትራ ዛሬ ወጣት የለም። የሻቢያ መንግስት ከህዋት የሚለየው በጦርነት አይደለም ወጣቱን እየፈጃለሁ፣ እንዲሰደዱ በማድረግ ነው እየፈጃለሁ። እናንተን ግን ቁጭ አርገው እየገደሉ ነው እየተጫወቱባቸው ያሉ። እነዚህ ሰዎች ትግራዋይም አይደሉም፣ ሻቢያዎች ናቸው። ለሻቢያ ነው እየሰሩ ያሉት። በኢትዮጵያ ምድር ይፈጠሩ እንጂ ደማቸው ኢትዮጵያ ውስጥ፣ እትብታቸው ኢትዮጵያ ውስጥ ይቀበር እንጂ አእምሯቸውም ስነ ልቦናቸውም ሁሉ ነገራቸው ለኤርትራ አገልጋይ ሆነዋል፣ ባሪያ ሆነዋል። ሞትክ አልሞትክ ደንታው አይደለም። ለምንድን ነው ይሄንን የሚያደርጉት ብለን እኮ ወደ ኋላ መለስ ብለን ስናይ በጀነራል ዮሐንስ ገብረ መስቀል አዙሪት በሚለው መጽሐፍ ላይ የተጻፈውን ሐሳብ ማየት እንችላለን እኮ። ምንድነው እዛ መጽሐፍ ላይ ያለው? የኤርትራ ሐሳብ ኢትዮጵያን ሙሉ ለሙሉ ማስወገድ ነው። ኢትዮጵያን ለማስወገድ ደግሞ ትግራይን ማስወገድ አለብን ብሎ ነው የሚያስበው። ትግራይን ለማስወገድ ደግሞ ሻቢያ በብዙ አይነት መንገድ እየመከረ ነው። በትግራይ ያስቀመጣቸው ሰዎች ሻቢያዎች ናቸው። ምን ያደርጋል? ሻቢያ ለኤርትራውያን ትምህርት ሲያስተምር ምን ያደርጋል? ኢትዮጵያና ኤርትራ በአንድ ላይ ያሉበትን ካርታ ያስቀምጥና ኤርትራ ያለችበትን ቦታ ጭንቅላት ብሎ ምስል ያስቀምጥላታል። የትግራይን ቦታ ደግሞ ልብ ብሎ ያስቀምጣል። ከትግራይ በታች ያለውን ምንም አይነት ምስል አያስቀምጥበትም። ጭንቅላት ብሎ የኤርትራን ቦታ የወከለው አስፈላጊ ኢምፖርታንት የቀጠናው ተወዳጅ ሀገር ናት ሲል ነው። ልብ ብሎ ደግሞ የትግራይ ምስል ላይ ያስቀመጠው ኢትዮጵያውያን እኛን ሊበድሉን የሚችሉት በዚች በትግራይ ናት። ስለዚህ ትግራይን ማጥፋት መቻል አለብን ብሎ እኮ ነው የተነሳው። ይሄ ጫካ ሲገባ ጀምሮ ያቀደው እቅድ ነው፣ ዛሬ የመጣ እቅድ አይደለም። ስለዚህ አሁን በትግራይ ምድር እየሆነው ያለው መከራና ስቃይ ሁሉ የሻቢያ እጅ አለበት። የሻቢያን እጅ ደግሞ ስራ የሚሰራለት ህዋት ነው። ስለዚህ እነዚህ 3 ነገሮች በትግራይ መሰረታዊ ችግሮች ናቸው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል። መልካም ጊዜ ይሁንላችሁ።